በታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። እኔ ስቶሪ ታይም ብዬ ሰሞኑን ወይ ቲክቶክ ላይ ወይ ዩቲዩብ ላይ በሰፊው የሆነ ነገር እነግራቸዋለሁ ስለ አንድ ታዋቂ ሰው። በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው። ማን እንደሆነ አታውቁም፣ ግን ሴክሹዋሊ በጣም አቢዩዚቭ የሆነ ሰው ነው። ሴቶችን በጣም የሚንቅ ስሙን ዝናውን ተማምኖ ብቻ አይ ዊል ቴል ዩ ዘ ስቶሪ። አንድ ቻናል ላይ ጠብቁኝ። በታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። ስለ አንድ ታዋቂ ሰው በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው። ማን እንደሆነ አታውቁም፣ ግን ሴክሹዋሊ በጣም አቢዩዚቭ የሆነ አንድ ማምናት ሴት አለች። በቃ የከፋ ነገር ከመጣ ልጄ እንድታሳድግልኝ ምናምን ነገርኳት። ስላለው ነገር ነገርኳት። ሰውየው ማን እንደሆነ ምን እንደሆነ በአጠቃላይ እስከዛሬ ድረስ አቢዩዝ ሲያደርጉኝ ስለነበሩ ታዋቂ ሰዎችን ጭምር አጠቃላይ እጄ ላይ ስላሉ ማስረጃዎችን ምናምን ነገሪያት። በቃ ክፉ ቀን ከመጣ በቃ ልጄን አሳድግልኝ ምናምን፣ ግን የከፋ ነገር ከመጣ ወደ ሕግ እንሄዳለን ምናምን አልኳት። ይህን ፖስት ሳደርግ ግን በቃ እንዳልኩሽ በጣም ብሶት ውስጥ ሆኜ ከፍቶኝ ያለቀስኩ ምናምን እንደዚህ አይነት ስሜት ውስጥ ሆኜ ነው ፖስት ያደረግኩትኝ። ግን የከፋ ነገር ከመጣ ወደ ሕግ እንደሚሄድ ያው አልጠራጠርም፣ መሄድ አይቀርም። አንድ እኔ ግን ምንድን ነው አሁን ምን አርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድን ነው ምን አርጊ ነው እያለ ያለው ስልሽ ምንድን ነው? እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለም? እሱ ያው ኦልሬዲ ስለ እኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። እኔ ደግሞ ከኔ የተሻለ ሰው ነው ብዬ የማስበው ነገር አለ። ሁለታችንም ውስጥ ያለው ፍርሃት ራሳችንን ለማዳን ነው። ገባሽ አይደል? አሁን እዚህ ጋር እሱም እንደ ማስጠንቀቂያ አይነት ነገር ነው። ከዚህ በኋላ ያንን ነገር ፖስት ሳደርግ ያው አስጠንቅቆኛል ምናምን በማናጀሩ በኩል ምናምን በተለያየ ስልክ ምናምን፣ ግን እኔም ደግሞ ብቻዬን ብሆን የዚህን ያህል መፈራ አይመስለኝም። ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህፃን አለችኝ። ኃላፊነት ወስዶ የሚያሳድግልኝ ሰው የለም። ያው ብዙ ሰዎች ያውቃሉ፣ ጎረቤቶች የሚያውቃሉ። ሰው ቤቴ ራሱ የሚመጣ ሰው አይደለሁኝም። ቤቴ ብቻዬን የምኖር ሰው ነኝ። ብቻዬን እወጣለሁ እገባለሁ። ጓደኛዬ የሌለኝ ሰው ነኝ። እንደዚህ ምልሽ ነገር የሌለኝ ሰው ነኝ እና ክፉ ቀን ቢመጣ ምን ላደርግ እንደምችል ግራ ገብቶኝ ነው በእንደዚህ አይነት ሁኔታ ውስጥ ተረጭኝ እና እኔ ጋም ፍርሃት አለ። እሱን ደግሞ ስምና ዝናውን ማጣት ስለማይፈልግ ሶሻል ሚዲያ ላይ እኔም ደግሞ የሆነ የተወሰነ ሰው ያቀኛል አይደለ? የሆነ ነገር ወጥቼ በኋላ ያው የሆነ ኤንጌጅመንት ይኖረኛል፣ የሚሰማኝ ኦዲየንስ ይኖራል፣ ትንሽ የሚከተለኝ ሰው አለ። እሱ ፍርሃት አለበት እሱ ጋር። ባገኘው አጋጣሚ ሁሉ እንድፈራው ነው የሚፈልገው። በቃ እንድፈራው ምንም አይነት እንትን እንዳልል፣ እሱ በጣም ፓወርፉል እንደሆነ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው። እዛቸውም ማስፈራሪ። ሰላም፣ እንዴት ናችሁ? ደህና ናችሁ? ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር፣ ኢንቦክስ ስታረጉልኝ ነበር። ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል። እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው። አሁን ያው ጉዳዩን የሚመለከተው አካልና
ሌሎች ሰዎችም እየተነጋገርንበት ነው። ግን እኔ በጣም ደህና ነኝ፣ ልጄ በጣም ደህና ናት። እግዚአብሔር ይመስገን። ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ። እናንተ ከጎኔ ስላላችሁ፣ ስላበረታችሁኝ፣ አይዞች ስላላችሁኝ እግዚአብሔር ያክብርልኝ። ሁላችሁንም አመሰግናለሁ። ደህና ነን እኛ በጣም። ጓደኛ አይገረብም። በቃ ጓደኛ የምትገርቡ ሰዎች ጓደኛ አይገረብም። የድሮ ጓደኛዬን አገኛትና አይ እኔ እኮ እንደዚህ አይነት ነገር አይመቸኝም። አንቺ አላቅሽም እንዴ የዛሬ 5 ዓመት አይደል የተገናኘ ነው። በ5 ዓመት ውስጥ ምን አይነት የህይወት ለውጥ እንዳለኝ እኔ ነኝ የማውቀው። ህይወት እንዴት አገላብጣ እንዳበሰለችኝ፣ እንዴት አድርጋ እንዳፈረፈረችኝ፣ አንዴ ገንፎ ስታረገኝ፣ አንዴ ሙቅ ስታረገኝ፣ አንዴ በጥሬው፣ አንዴ በወጣ ገባ፣ አንዴ በጋዝ ላይት እንዴት እንዳረገችኝ እኔ ነኝ የማውቀው። ስንቴ ወስዳ ሜዳ ላይ እንዳሰጠችኝ፣ ከዛ ሰብስባ እንዳስፈጨችኝ፣ ከዛ ምን ያላደረገችኝ ነገር አለ? ሼፍ ላይፍ ምን ያላረገችኝ ነገር አለ? የት ነው የምታውቂኝ? አላውቅሽም እንዴ? አይ እንዴ ቆሜ ጠብቅሻለሁ ምንም ሳልቀየር። አይ እንዴ ቆሜ በቃ ምንም በቃ ህይወት ሳይቀይረኝ አንቺን እንደዚህ ቆሜ ጠብቅሻለሁ። ጀለገግ